ለእመቤታችን ስግደት እንዲገባ 3 ጊዜ ሰግድልሻለሁ። እሰግድ ለኪ እሰግድ ለኪ እሰግድ ለኪ። እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫቅላ እንዲወጣ ካንቺ ወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን የጣላት ሔዋን ጽኑ የሚጎዳ ማሰሪያው ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋራ የምንሰግድለት ቃል የሚባል እግዚአብሔር ባንቺ ባህሪ ካንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባህሪሽን ባህሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይን ዘንድ ለምኝልን። ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ያህሉ ምስለ ኩሉም ሕዝበ ክርስቲያን ወምስለ ሀገሪትነ ኢትዮጵያ ለዓለመ ዓለም አሜን። ልመኗ ክብሯ ለዘላለሙ በእኛ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። የመንጻታቸው ወራት በደረሰ ጊዜ እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ሕፃኑን ወደ ኢየሩሳሌም ይዘውት ወጡ። በእግዚአብሔር ሕግ እንደተጻፈ የእናቱን ማኅፀን የሚከፍት ወይም በኩር ወንድ ሁሉ ለእግዚአብሔር የተቀደሰ ይባላልና በእግዚአብሔር ሕግ እንደተባለ 2 ዋሊያ ወይም 2 ግልገሎች መሥዋዕት ያቀርቡ ዘንድ ወጡ። እነሆ በኢየሩሳሌም ስሙን ስምዖን የሚሉት ሰው ነበረ። ይህም ሰው ጻድቅና እግዚአብሔርን የሚፈራ የእስራኤልንም ደስታ ተስፋ ያደርግ ነበረ፣ መንፈስ ቅዱስ አድሮበታልና። የእግዚአብሔር መሲህ ወይም ክርስቶስን ሳያይ እንዳይሞት መንፈስ ቅዱስ ገልጦለት ነበረ። በመንፈስም ወደ መቅደስ መጥቶ ሳለ ወላጆቹ እንደ ሕጉ ልማድ ይፈጽሙለት ዘንድ ሕፃኑን ኢየሱስንም ይዘውት ገቡ። እርሱ ደግሞ በክንዱ አቀፈውና እግዚአብሔርን እንዲህ ሲል አመሰገነ። አቤቱ እንደ ቃል ዛሬ በሰላም አገልጋይን ታሰናብተዋለ። ዓይኖቼ ማዳንን አይተዋልና በሕዝብ ሁሉ ፊት ያዘጋጀኸውን ብርሃንን ለሕዝብ ክብርህንም ለሕዝበ እስራኤል ይገልጽ ዘንድ። ዮሴፍና እናቱም ስለ ሕፃኑ በተነገሩ ነገር ሁሉ ያደንቁ ነበረ። ስምዖንም ባረካቸው። ለእናቱ ለማርያም ነው ይህ ሕፃን ከእስራኤል ወገን ለብዙዎች ለመውደቅም ለመነሳትም ለመከራከርም ምልክት የመጣ ነው አላት። በአንቺ ግን በልብሽ ሰይፍ ይገባል፣ ለብዙ ሰዎች የልባቸው ሐሳብ ይገለጽ ዘንድ ከአሴርም ወገን የምትሆን የፋኑኤል ልጅ ነቢይት ሐና ነበረች። ከድንግልናዋ በኋላ 7 ዓመት ከባሏ ጋር ኖረች። እርሷም የ84 ዓመት መበለት ነበረች። ከቤተ መቅደስም ሳትለይ በጾምና በጸሎት ሌሊትና ቀን እግዚአብሔርን ታገለግል ነበረ። እርሷም በዚያን ጊዜ መጥታ እግዚአብሔርን አመሰገነች። የኢየሩሳሌምን መዳን ተስፋ ለሚያደርጉ ሁሉ ስለ እርሱ ትናገር ነበረ። ዮሴፍና ማርያም ሕፃኑ ኢየሱስም ሁሉንም እንደ እግዚአብሔር ሕግ ከፈጸሙ በኋላ ወደ ገሊላ ወደ ከተማቸው ወደ ናዝሬት ተመለሱ። ልመኗ ክብሯ በእኛ ለዘላለም በእውነት ይደርብን። ወላዲተ አምላክ እመብርሃን ድንግል ማርያም ኪዳነ ምሕረት ታምሯን እንዳሰማችን ቃለ ፍስሐ ታሰማን። ለአረጋዊ ለቅዱስ ዮሴፍ ለጻድቁ አባታችን ለአቡነ ሀብተ ማርያም ለቅዱስ ኤፍሬም ለቅዱስ ያሬድ ለአባ ሕርያቆስ ለአባ ጽጌ ድንግል 78 ነፍስ ለበላው ለበላይ ሰብ የተለመነችን መብርሃን ለእኛም ትለመነን። መብራን በጸሎቷ ታስበን፣ በቃል ኪዳኗ ትጠብቀን፣ በብርሃነ መስቀሏ ትበርከን፣ ኃይለ አጋንንትን ታርቅልን፣
ጸጋ መንፈስ ቅዱስን ታቅርብልን። ጥምቀታችንን ቄደራችንን ለድነት ለፈውስ ለስሬት ታድርግልን። በሰላም በጤና ያሳደረ መድኃኔ ዓለም በሰላም በጤና ያውለን። አባታችን ሆይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር ናት፣ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወላዲተ አምላክ መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር ድንግል ማርያም ኪዳነ ምሕረት ለአባቶቻችን ለእናቶቻችን እንደተለመነች ለእናንተም እንድትለመናችሁ ያሰባችሁትን እንድትፈጽምላችሁ በሕይወታችሁ የተቋጠረውን እንድትፈታላችሁ የጎደለውን ሁሉ እንድትሞላላችሁ እመቤታችን በጥምቀቱ በቄደሩ በስሬቱ በድነቱ እንዳትለየን እመቤታችንን ጎንበስ ብለን ሰላም ለኪ እያልን እንማጸናት። ሰላም ለኪን ዘንሰግድ ንብለኪ ማርያም እምነን አስተበቋኪ እምአረ ወይናዊ ተማይ ጸነበኪ በንታና እምኪ ወያቄማ ቡኪ ማሂበረኒዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲት አምላክ ተአብዮ ነፍሴ ለእግዚአብሔር ወተታሰ መንፈሴ በአምላኪ መድኃኒየ እስመ ርእየ ሕማማ ለአመቶ ናሁ እምይእዜሰ አስተበጽኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያት ወቅዱስ ስሙ ሳሄሉን ለትውልደ ትውልድ ለእለ ይፈርህዎ ገብርኤል በመዝራቱ ዞሮም ለለ ያብልና ልቦሙ ወነሰቶሙ ለኃያላን ምናብርቱ ማቢዮም ለቱታን ወአጽግቦም በረከቱ ለረሁባን ወፈኖ ምራቆም ለቡላን ወተወክፎ ለእስራኤል ቁልሁ ወተዘከረ ሳሎ ዜቤሎሙ ለአቦይን ለአብርሃም ወለዘሩ እስከ ለዓለም። እመቤታችን ተአምሯን ፍቅሯን ታሳድርብን ታውለብን። ከአባታችን ከጻድቁ ከአቡነ ሀብተ ማርያም ረድኤታቸውን ቸርነታቸውን አማላጅነታቸውን ያውልብን ያሳድርብን። አምላካችን አቡነ ዘበሰማያት በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአትን እግዚአብሔር ይፍታ። እግዚአብሔር ይባርክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ኢዮር ቀሲስ መምህር አብይ የዚች የታምረኛው ደብር አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ በተቀደሰ ስፍራ የተሰበሰባችሁ የእናታችን የእመቤታችን የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት የነፍስ ወዳጆች እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። ልዑል እግዚአብሔር አምላካችን በቸርነቱ ከያለንበት ሰብስቦ ለዚህ ለድነት ለበረከት ቀን የጠራን ኃያሉ መድኃኔ ዓለም ከእናቱ ከድንግል ማርያም ጋር ክብር ምስጋና ይድረሳቸው። በዚህ በማቴዎስ ወንጌል በምዕራፍ 11 ቁጥር 28 ላይ እንዲህ የሚል ቃል አለ። ቃሉን አብረን እንላለን። ወደ እኔ ኑ በሉ እስኪ፣ ወደ እኔ ኑ እኔም አሳርፋችኋለሁ።
ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። ይህንን ቃል የተናገረው ለስም አጠራሩ ክብር ምስጋናና ስግደት የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ወደ እኔ ኑ እኔ አሳርፋቸዋለሁ አለ። ሰው፣ ቤተሰብ፣ ወዳጃችን በችግራችን፣ በፈተናችን፣ በመከራችን፣ በማጣታችን፣ በህመማችን ጊዜ ወደ እኔ ኑ አይልም፣ ከኔ ራቁ ነው የሚለው። ሰው፣ እናት፣ አባት፣ የትኛውም የሥጋ ዘመድ ባለውለታችን ቢሆኑም ሊያሳርፉን አይችሉም። ምናልባት ሊረዱን ይችላሉ። ወደ እኔ ኑ የሚለው እግዚአብሔር ብቻ ነው። እኔ አሳርፋቸዋለሁ ብሎ የሚናገረውና ስጋችንንም ነፍሳችንንም የሚያሳርፈን እግዚአብሔር ብቻ ነው። የተቸገረን ሰው፣ የታመመን ሰው፣ በኃጢአት የወደቀን ሰው አይፈልገውም። የተቸገረውን፣ በኃጢአት የወደቀውን፣ የተንገላታውን፣ በነፍሱም በስጋውም እረፍት ያጣውን ሰው ወደ እኔ ኑ ብሎ የሚጠራና የስጋም የነፍስም እረፍት የሚያድለውና የሚሰጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ምን አለን? ወደ እኔ ኑ እኔ አሳርፋችኋለሁ ብሏል። ብዙዎቻችን ዛሬ በስጋችንም በነፍሳችንም እረፍት አጥተናል፣ ሰላም አጥተናል፣ በረከት አጥተናል፣ ጤና አጥተናል። ካገኘነው ይልቅ ያጣነው ወይም ደግሞ ከምናገኛቸው ነገሮች ይልቅ የምናጣቸው ነገሮች እየበዙብን መጥተዋል። ስለዚህ እረፍት ከፈለግን መምጣት ያለብን እረፍትን የሚሰጠው በነፍስና በስጋ የሚያሳርፈው እግዚአብሔር ጋር ነው። በየትኛውም በደልና ኃጢአት ውስጥ ብንወድቅ፣ የትኛውንም ኃጢአትና በደል ብንሰራ ወደ እኔ ኑ ብሎ ሲጠራን ድምፁን ሰምተን ወደ እግዚአብሔር ከመጣን እግዚአብሔር ወደ እኔ ኑ እንዳለን ስንመጣ ይቀበለናል። ወደ እኔ ኑ ብሎ እረፍት ስናጣ ደግሞ እረፍትን ይሰጠናል። ሙሉ ቃሉ እንዲህ ይላል፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ቀንበሬም በላያችሁ ተሸከሙ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ እረፍትን ታገኛላችሁ አለ። ለነፍሳችሁ ምን ታገኛላችሁ? እረፍትን ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነው ይላል። ሸክሜ ምንድን ነው? ቀሊል ነው። ሰው ያከበደብንን ሸክም ሊያወርድልን የሚችለው ማን ነው? እግዚአብሔር ነው። ሰው ያሸከመንን ቀንበር ሊያቀልልን የሚችለው ማን ነው? እግዚአብሔር ነው። ስለዚህ አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተ ደካሞች ብሎ ጠርቶናል። ዛሬ ብዙዎቻችን ደካሞች ነን አይደል? በጸሎት ደካሞች ነን፣ በስግደት ደካሞች ነን፣ በአምልኮት ሕይወት ደካሞች ነን፣ በመንፈሳዊ ሕይወት ደካሞች ነን። ምናልባት አንዳንዶቻችን የምንበረታው የምንተጋው ኃጢአትና በደል ለመስራት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተ ደካሞች አለ። ሁለተኛ ደግሞ ሸክማችሁ የከበደ ብሎናል። ዛሬ ብዙ ሸክም አለብን አይደል? ሸክማችንን የሚያውቀው ማን ነው? ነጠላ ለብሰን ስንታይ ሰው እንመስላለን። የአንዳንዶቻችን ፈተና ቀለል ያለ ሳይሆን ቆለል ያለ ነው። ያንንም ፈተና የሚያውቀውና የሚያው እግዚአብሔር ብቻ ነው። ስለዚህ ሸክማችሁ የከበደ አለ። ሰው የስጋም የነፍስም የኃጢአትም ሸክም ከከበደው መጥቶ ሊያራግፍና ሊያወርድ የሚገባው እግዚአብሔር ጋር ነው። ዛሬ ኃጢአታችን፣ ክፋታችን፣ በደላችን ሸክም ያሉንብን ሰዎች አለን? የለንም። ብዙዎቻችን ሸክም ደክሞናል። ሶስተኛ ደግሞ ወደ እኔ ኑ አሳርፋችኋለሁ ብሏል። ዛሬ ንስሐ ለመግባት የመጣችሁ የነፍስ እረፍት የምታገኙ ናችሁ። እጅግ በጣም የታደላችሁ ናችሁ። በነገራችን ላይ ብዙ ጊዜ ምናልባት ስናገር ሰምታችሁ ሊሆን ይችላል። እኔ እግዚአብሔርን ሁል ጊዜ በሶስት ነገር ነው የማመሰግነው። በስንት ነገር አልኳችሁ? በሶስት ነገር። ምናልባት ይሄም ለእናንተ ስለሚጠቅማችሁ ልብ አድርጋችሁ ስሙና በልቦናችሁ በህሊናችሁ ያዙት። እኔ እግዚአብሔርን ሁል ጊዜ የማመሰግነው በመጀመሪያ ቅዱስ ስጋውንና ክቡር ደሙን ስለሰጠን ነው። ምን አልኳችሁ? ቅዱስ ስጋውንና ክቡር ደሙን ስለሰጠን። ጽደቁበት፣ ጸጋ መለኮት አገኙበት፣ ዘላለማዊ መንግስቴን ውረሱበት፣ ከኔ ጋር በገነት በመንግስተ ሰማያት ለዘላለም ኑሩበት ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ስጋውንና ክቡር ደሙን ስለሰጠን እናመሰግነዋለን። ሁለተኛ እግዚአብሔርን እኔ የማመሰግነው እናቱን ድንግል ማርያምን ወለላይቱን እመቤት ስለሰጠን ነው። እሷ ባትኖር ዛሬ ምን እንሆናለን?
የወደቅነው የምንነሳባት፣ የደከምነው የምንበረታባት፣ ያጣነው የምናገኝባት፣ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ የምንቀርብባትና የምንፈልገውን የምናገኝባት እናቱን ድንግል ማርያምን ስለሰጠን እናመሰግነዋለን። አስቀድመን በደልን፣ ከገነት ከመንግስተ ሰማያት ወጣን፣ ወደዚህ ምድር መጣን፣ እዚህ ምድር ወደቅን። ወደ ቀደመው ክብራችን ወደ ዘላለማዊ ቤታችን የተመለስንባት እናታችን ድንግል ማርያም ናት። እናት የሌለው ልጅ አያሳዝንም? ያሳዝናል፣ ያሳዝናል። እናት የሌለው ወይም ደግሞ እናት የሞተችበት አሊያም ደግሞ እናቱ የተለየችው ልጅ እጅግ በጣም ያሳዝናል። ብዙዎች እናታችን ድንግል ማርያም ተለይታቸዋለች ወይም ደግሞ እነሱ ርቀዋታል፣ ተለይቷታል። ስለዚህ በእውነት ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ላይ በወልደ ነጎድጓድ በቅዱስ ዮሐንስ በኩል እነሆ እናት ትሁን ብሎ በሱ በኩል ለሰጠን እግዚአብሔር እናመሰግነዋለን። ስለዚህ ሁላችሁም እናት ስላላችሁ ልትኮሩ ልታከብሩ ይገባል። እመቤታችንን ይዛችሁ የምታጡት ነገር የለም። እኔ ግን ሁሌ የምለው እናት ይዘን ነው የምንቸገረው፣ እናት ይዘን ነው ግራ የሚገባን፣ እናት ይዘን ነው ባዷችንን የምንኖረው። እመቤታችን ድንግል ማርያም አይደለም ለኔ ለናንተ ለአህዛብ እንኳን የምትራራ የምታስደርግ እናት ነችና እኔ እንደው በእውነት ነው የምላችሁ እመቤታችንን ይዛችሁ አትቸገሩ። ውዳሴ ማርያም ጸልዩ፣ ሰይፈ ሥላሴ ጸልዩ፣ መልኳን አድርሱ፣ ለምኗት፣ ተማጸኗት። የጊዜ ጉዳይ ካልሆነ በስተቀር እመቤታችን የምትፈልጉትን ነገር ታደርጋለችና እመቤታችንን ስለሰጠን እናመሰግናለን። ሶስተኛ ደግሞ ንስሐ ስለሰጠን። ምን ስለሰጠን አልኳችሁ? ንስሐ ስለሰጠን። እግዚአብሔር ንስሐ ባይሰጠን ምን እንሆን ነበረ? አይደለም እናንተ ምዕመናን እዚህ መታችሁ ከእግዚአብሔር ጋር ልትገናኙ ቀርቶ እኛ እንኳን ስልጣነ መለኮትን የያዝነው ካህናት ቤተ መቅደስ እንኳን ልንገባና ልናገለግል አንችልም። ሁላችንንም የሸፈነንና የያዘን ንስሐ ነው። ምን አልኳችሁ? ሁላችንን ምን ያደረገን? የሸፈነና የያዘን ገበናችንን የደበቀልን ምንድን ነው? ንስሐ ነው። ስለዚህ ንስሐን የሰጠን እግዚአብሔርን እናመሰግናለን። በነገራችን ላይ ንስሐ ማለት ዛሬ ገብታችሁ ኃጢአታችሁን አራግፋችሁ የምትሄዱበት አይደለም። እስከ ለተሞታችሁ የምትፈጽሙት የቤተ ክርስቲያን ስርዓት ነው። ወይም ደግሞ በቤተ ክርስቲያናችን ከሚደገሙ ስርዓቶች ውስጥ አንዱ የንስሐ ስርዓት ነው። ንስሐ ማለት ከእግዚአብሔር ጋር የምንታረቅበት፣ ከእግዚአብሔር ጋር የምንወዳጅበት፣ ኃጢአታችንን የምናራግፍበት፣ ከእግዚአብሔር ጋር ሰማያዊ እርቀ ሰላም የምናወርድበት ታላቅ ምስጢር ነውና እግዚአብሔር ንስሐ ስለሰጠን ልናመሰግነው ይገባል። በእውነት ንስሐ ባይኖር አይደለም እናንተ ምዕመናን እኛም ካህናት እስከ ላይ ያሉት ጳጳሳት ሁሉ ገነት መንግስተ ሰማያት አይገቡም። ሁላችንም እየኖርንና ያለነው ወይም ደግሞ የምንኖረው በንስሐና በንስሐ ብቻ ነው። ስለዚህ የትኛውንም በደል ብትሰሩ፣ የትኛውንም ኃጢአት ብትሰሩ እግዚአብሔር ንስሐ የሰጠን ዕለት ዕለት መተን እንድንታረቀ ነው። በነገራችን ላይ በዚህ በኃጢአት ዙሪያ አንዳንድ ሰዎች አሉ። እኔ እንዲህ አይነት ልዩ በደልና ኃጢአት ሰርቻለሁ፣ ንስሐ እንኳን ብገባ እግዚአብሔር ይታረቀኝ ይሁን ብሎ የሚጨነቁ ሰዎች አሉ። እግዚአብሔር ኃጢአት ስንሰራ ቢያዝንብንም እጅግ በጣም አድርጎ የሚያዝንብን ኃጢአት ስለሰራን አይደለም፣ ኃጢአት ሰርተን ተጸጽተን ንስሐ ስላልገባን ነው። ወይም ደግሞ ኃጢአት ሰርተን የንስሐ ዕድል ሰጥቶን ያንን የንስሐ ዕድል ሳንጠቀም ስንቀር እግዚአብሔር አምላካችን ያዝንብናል። ስንበድል ያዝናል። እጅግ በጣም ደግሞ የሚያዝነው ንስሐ ገብተን ማረኝ፣ ይቅር በልኝ፣ ኃጢአቴን በደሌን ደምስስልኝ ብለን እግዚአብሔርን በንስሐ ይቅርታ ሳንጠይቀው ስንቀር እግዚአብሔር አምላካችን ያዝንብናል። ስለዚህ ለነፍሳችሁ እረፍትን ታገኛላችሁ አለ። ሰው እረፍት የሚያገኘው በንስሐ ነው። ሰው እረፍት የሚያገኘው ቅዱስ ሥጋውንና ክቡር ደሙን በመቀበል ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ ለነፍሳችሁ እረፍትን ታገኛላችሁ አለ። አራተኛ ደግሞ ቀንበሬ ልዝብ ሸክሜም ቀሊል ነው አለ። ቀንበሬ ምንድን ነው? ልዝብ። ሸክሜ ደግሞ ምንድን ነው? ቀሊል ነው። ይሄ ማለት ምን ማለት መሰላችሁ? ለምሳሌ አንድ ሴት በማወቅም ይሁን ባለማወቅ ጽንስ ልታስወርድ ትችላለች። አንድ ወንድ ግብረ ሰዶም ሊሆን ይችላል። ከዛም የተለየ ኃጢአትም ሊሰራ ይችላል። ይሄንን ምናልባት ለሰውየው የሚያሳፍረውን፣ የሚያስጨንቀውን፣ የሚያሳቅቀውን ኃጢአት ሰርቶ ወደ ቤተ ክርስቲያን ሲመጣ ንስሐ ሲገባ እግዚአብሔር የሚጭንበት ቀንበር ቀሊል ነው፣ የሚያሸክመውም ሸክም ቀላል ነው። ያ ማለት ምን ማለት ነው? ትልቅ ኃጢአት ሰርተን በአጭር ጊዜ ንስሐ ያንን እናወርዳለን፣ የነፍስ ነፃነት እናገኛለን። ስለዚህ ወደዚህ መታችሁ ንስሐ ስትገቡ
ቀንበራችሁን ለማውረድ ሸክማችሁን ለማውረድ የሁላችንም ቀንበርና ሸክም መድኃኔዓለም ያቅልልን። ላሳጥርላችሁና ስለ ንስሐ ስለምንነጋገር ንስሐ በመግባት የተጠቀሙትን አንድ ሶስቱን ብቻ ጠቅሼላችሁ ትምህርቱን አቆማለሁ። አንዳንድ ጊዜ እጅግ በጣም በእግዚአብሔር ዘንድ ክብርና ጸጋን ሞገስን የተሞሉ እሱም ብቻ ሳይሆን በእግዚአብሔር ዘንድ የተመረጡትም በኃጢአት ይወድቃሉ፣ በንስሐ ይነሳሉ። ንስሐ በመግባት ከተጠቀሙት ሰዎች አንዱ መዝሙረኛው አባታችን ቅዱስ ዳዊት ነው። ቅዱስ ዳዊት ከክብሩ ከጸጋው በእግዚአብሔር ዘንድ ካለው ተወዳጅነት አንጻር ስንመለከተው እንዴት በኃጢአት እንደወደቀ እጅግ በጣም ያሳዝናል፣ ያስገርማል። አይደለም እኔና እናንተ ደካሞች ቀርቶ በእግዚአብሔር ዘንድ የተወደደ በሱ ምስጋና በሰማይ ያሉ መላእክት በምድር ያሉ የሰው ልጆች በመዝሙሩ እግዚአብሔርን ያመሰግናሉ። ነገር ግን አባታችን ቅዱስ ዳዊት ከዕለታት አንድ ቀን በኃጢአት ወድቋል፣ ንስሐ ገብቷል። ቅዱስ ዳዊት እሴይ ከተባለ አባቱ በቤተልሔም የተወለደ ታላቅ ነው። እግዚአብሔር አምላክ ከእረኝነት ጠርቶ ያነገሰው በሳኦል ፋንታ የሾመው እስራኤልን የመራ መንግስቱ የክርስቶስ መንግስት ምሳሌ የሆነለት እጅግ በጣም በእግዚአብሔር ዘንድ የተወደደና የተመረጠ ነው። ነገር ግን ቅዱስ ዳዊት ከዕለታት አንድ ቀን የሱ ሰራዊቶች ከፍልስጤማውያን ጋር በሚዋጉበት ጊዜ እሱ በቤተ መንግስቱ በሰገነቱ ላይ ሆኖ ይናፈስ ነበረ ወይም ደግሞ ይዝናና ነበረ። ቅዱስ ዳዊት የሱ ሰራዊቶች ከፍልስጤማውያን ጋር የሚያደርጉትን የጦርነት መዋደቅ ልብ አላለም፣ ቦታም አልሰጠው። ይልቁንም እሱ በቤተ መንግስቱ ይበላል፣ ይጠጣል፣ ይደሰታል። ነገር ግን በቤተ መንግስቱ በሚዝናናበት ሰዓት ቤርሳቤ የተባለች የኦሪዮንን ወይም ደግሞ የሱን ወታደር ሚስት አየ፣ ተመኘ። ከዛም ጠራት፣ በዝሙትም አነወራት። በዚህ ምክንያት ዳዊት በዝሙት ወደቀ። በምን ወደቀ አልኳችሁ? በዝሙት። ዝሙት በአሁን ሰዓት ለብዙዎቻችን ለዓለማዊም ለመንፈሳዊም ሰዎች እጅግ በጣም ፈተና የሆነ ጸጋና ክብራችንን የምናጣበት ቅድስናችንን የምናጣበት ከእግዚአብሔር ጋር የሚያለያየን እጅግ በጣም አደገኛ ኃጢአት ነው። ዳዊት በኃጢአት ወደቀ። በጣም የሚገርማችሁ አባታችን ቅዱስ ዳዊት ሳኦል በሚያሳድደው ጊዜ፣ ሳኦል ሊገለው በፈለገበት ጊዜ፣ ሳኦል መከራ ፈተና ባጸናበት ጊዜ ከሀገሩ ተሰዶ በየዋሻው በየፍርኩታው በሚኖርበት ጊዜ አባታችን ቅዱስ ዳዊት እግዚአብሔርን አልበደለም። ብዙዎቻችን በመከራችን በፈተናችን በችግራችን ጊዜ እግዚአብሔርን አናስቀይምም፣ አንበድልም። ይልቁንም ችግራችንን እንዲፈታልን ወደ እግዚአብሔር ተጠግተን እንማጸናለን። ቅዱስ ዳዊትም ከሳኦል እንዲያድነው ይለምናል። የቀባውን በሕዝቡ ፊት አሳይቶት አንግሶት ማየት ይፈልጋል። ነገር ግን ቅዱስ ዳዊት በሚሸሽበት በዋሻ በሚኖርበት ጊዜ እግዚአብሔርን አልበደለም። እግዚአብሔር ከእረኝነት ጠራው፣ ሾመው፣ አነገሰው። ቤተ መንግስትም ሰራ። ሕዝቡን እየገዛ ሲኖር ሲመቻች ሲደላደልለት እግዚአብሔር የዳዊትን ሕይወት ሲያስተካክልለት ዳዊት እግዚአብሔርን በደለ። አንዳንዶቻችን ልክ እንደ ዳዊት እንሆናለን። እግዚአብሔር ነገሮችን ባስተካከለልን ጊዜ፣ እግዚአብሔር ሕይወት በሰጠን ጊዜ፣ እግዚአብሔር የምንፈልገውን ነገር ባስተካከለልን ጊዜ እግዚአብሔርን እንበድላለን። ነገር ግን ቅዱስ ዳዊት እግዚአብሔርን ቢበድልም አንዱ የቅዱስ ዳዊት ትልቁ ተግባሩ እግዚአብሔርን በድያለሁ፣ በዝሙት ወድቄያለሁ፣ መውደቅ ብቻ አይደለም አብሯት የተኛውን የቤርሳቤህን ባለቤቷን ኦሪዮንን አስገድያለሁ ብሎ ማቅ ለብሶ ንስሐ ገብቶ እግዚአብሔርን ለመነ፣ እግዚአብሔርን ተማጸነ። ከዛ በኋላ ዳዊት ምን አለ? አቤቱ ሌሊቱን ሙሉ አልጋዬን በእንባ አጥባለሁ፣ መኝታዬንም ደግሞ በእንባ አረሳለሁ አለ።
ኃጢአት ስንሰራ የሚተርፈን ጸጸት ነው። በደል ስንሰራ የሚተርፈን ቁጭት ነው። ምናልባት ለ5 እና ለ10 ደቂቃ ሰዎች ዝሙት ፈጽመው ሊደሰቱ ይችላሉ። ከዛ ተግባር በኋላ ግን እድሜ ዘመናቸውን የሚጸጸቱ የሚቆጩ አሉ። አንዳንድ ጊዜ የ10 ደቂቃ ኃጢአት ሰርተን ለ10 ዓመት የማይወጣልንን ቁጭትና ጸጸት ይዘን የምንኖር ሰዎች አለን። በደናው ሰዓት ሕይወቱ ሲስተካከልለት እግዚአብሔርን በደለ። ነገር ግን ዳዊት ንስሐ ገባ፣ እግዚአብሔርም ይቅር አለው። መልሶ ደግሞ ያጣውን ክብርና ጸጋ ሰጠው። እግዚአብሔር አምላካችን ሁላችንንም እንደ ቅዱስ ዳዊት ክብራችንን ይመልስልን። ሁለተኛው አባታችን ቅዱስ ጴጥሮስ ነው። እንደምታውቁት ቅዱስ ጴጥሮስ ከ12ቱ ሐዋርያት አንዱ የሆነው ለስም አጠራሩ ክብር ምስጋናና ስግደት የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ በቂሳሪያ በነበረበት ሰዓት ቅዱሳን ሐዋርያትን አንድ ጥያቄ ጠይቆ ነበረ። እነሆ ሰዎች የሰው ልጅን ምን ይላሉ ብሎ ጠየቃቸው። ከ12ቱ ቅዱሳን አባቶቻችን ሐዋርያት ቅዱስ ጴጥሮስ ፈጠን ብሎ ጌታ ሆይ አንተ የሕያው እግዚአብሔር ልጅ ነህ ብሎ ተናገረ። ጌታችን መድኃኒታችን ኢየሱስ ክርስቶስም ጴጥሮስ ስምዖን ሆይ ይህንን ስጋዊ ደማዊ አልገለጸልህም፣ የሰማይ አባት የገለጸልህ፣ አንተ ብፁዕ ነህ አለው። ምን አለው አልኳችሁ? አንተ ምንድን ነህ አለው? ብፁዕ ነህ አለው። የማቴዎስ ወንጌል ምዕራፍ 16ን ተመልከቱ። አባታችን ቅዱስ ጴጥሮስ ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጁ እንደሆነ ስለመሰከረ ስለተናገረ ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ ብፁዕ ነህ ብሎ ተናገረው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በሚሰቀልበት በሚያዝበት በዛች ምሽት ጌታችን መድኃኒታችን ኢየሱስ ክርስቶስን አላውቀውም ብሎ ካደ። ምን ብሎ ካደ አልኳችሁ? አላውቀውም ብሎ ካደ። የባህሪ አምላክ ነው ብሎ በመሰከረበት አፉ መልሶ ጌታችንን አላውቅህም ብሎ ካደ። ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ ብፁዕ ነህ ብሎ መስክሮለት፣ እሱ ግን ከአንድም 3 ጊዜ ሽምጥጥ አድርጎ አላውቅህም ብሎ ካደ። ይኸውላችሁ እግዚአብሔርን መበደልና እግዚአብሔርን መካድ ይለያያል። ኃጢአት መስራትና እግዚአብሔርን አላውቅም ብሎ መካድ ይለያያል። ሰው ኃጢአት ሲሰራ በንስሐ ይመለሳል። እግዚአብሔርን ከካደ ግን ምናልባት በንስሐ ሁሉ ላይ ይመለስ ይችላል። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሱ የባህሪ አምላክነት የመሰከረለትን ቅዱስ ጴጥሮስን ተጸጽቶ ሲያለቅስ ሲያነባ አየና ለቅዱስ ጴጥሮስ የንስሐ ዕድል ሰጠው። ቅዱስ ጴጥሮስ የተሰጠውን የንስሐ ዕድል ተጠቀመበት። ከእርሱ ጋር የነበረው ይሁዳ ግን የንስሐ ዕድሉን ሳይጠቀም ስለ ገንዘብ ፍቅር ብሎ እሱ ጠፋበት። ስለዚህ እግዚአብሔርን ብንክድ እንኳን ንስሐ ከገባን እግዚአብሔር አምላካችን ኃጢአታችንን ይቅረናል። በዚህ በማቴዎስ ወንጌል በምዕራፍ 26 ቁጥር 6 ጀምሮ ማርያምን ተፍረት ወይም ደግሞ ባለሽቷ ማርያም የምትባላለች መላ ዘመኗን በዝሙት ያሳለፈች ስጋዋን ለወንዶች እየሸጠች የኖረች በኃጢአት የረከሰች በመጨረሻ ግን ተጸጽታ ንስሐ ገብታ ይቅርታን አግኝታለች። ይቅርታን ብቻ አይደለም ጌታችን መድኃኒታችን ኢየሱስ ክርስቶስ ከ36ቱ ቅዱሳን አንስት አንዷ እንድትሆን አደረጋት። ሴቶች የቱንም ያህል ክርስቶስን ብትበድሉት፣ በዝሙት ብትወድቁ፣ የትኛውንም ኃጢአት ብትሰሩ እንደ ማርያም እንተፍረት ከልባችሁ ንስሐ ከገባችሁ ስሬትን ብቻ ሳይሆን እንደሷ ቅድስናን ክብርን ታገኛላችሁ። ሌላው ማርያም ግብፃዊት የምትባላለች ታሪኳ ረጅም ነው። በ12 ዓመቷ ዝሙት ሰርታ ድንግልናዋን አጥፍታ ከምዕመናን እስከ መነኮሳት አንድ ሳይቀራት በግብፅ የሰራችው ዝሙትና ኃጢአት አልበቃ ብሏት እስከ ኢየሩሳሌም ድረስ ሄዳ ብዙዎችን በዝሙት ጠምዳ ጥላ በመጨረሻ ተጸጽታ በእመቤታችን ምልጃ ንስሐ ገባች። ንስሐ ከገባች በኋላ ወደ ተጋድሎ ሕይወት ውስጥ ገባች። በጾም በጸሎት በስግደት 47 ዓመት ተጋደለች። በመጨረሻ ከቅዱሳን አንዱ እንድትሆን ክርስቶስ አበቃት። በየትኛውም ኃጢአት ብንወርድ ንስሐ ከገባ ስሬትን ብቻ ሳይሆን ቅድስናንም እግዚአብሔር ይሰጠናል። በዚህ በትንቢተ ሕዝቅኤል በምዕራፍ 18 ቁጥር 30 ላይ ኃጢአታችሁ እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ ይላል። ኃጢአታችሁ ምን እንዳይሆንባችሁ? እንቅፋት። ኃጢአት እንቅፋት ይሆናል። ምን ማለት ነው? ኃጢአት ሰርተን ንስሐ ሳንገባ ብንጸልይ ኃጢአታችን ለጸሎታችን እንዳይሰማ እንቅፋት ይሆናል።
ንስሐ ሳንገባ የትሩፋት ስራ ብንሰራ ኃጢአታችን እንቅፋት ይሆንብናል። ወይም ደግሞ ብንጸልይም ብንሰግድም የበረከት ስራን ብንሰራ ጸሎታችን ልመናችን ቅድመ እግዚአብሔር ደርሶ እግዚአብሔር ደግሞ ምሕረቱንና ቸርነቱን ለኛ እንዳያደርግልን የራሳችን ኃጢአት እንቅፋት ይሆንብናል። ብዙ ሰዎች እግዚአብሔር አያደርግልኝም እመቤታችን አትሰማኝም እያሉ የሚያማርሩ ሰዎች አሉ። ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? አንተ ቤተ ክርስቲያን ሄደ እግዚአብሔር አላደረገልኝም እያልክ እግዚአብሔርን ከምትወቅስ እግዚአብሔር ለኔ ያላደረገበት ምክንያት ምንድነው ብለህ ራስን መርምር ይላል። በእውነታው ቤተ ክርስቲያን መተን እመቤታችን አላደረገችልኝም እንጂ እመቤታችን ለኔ ያላደረገችበት ምክንያት ምንድነው ብለን የምናስብ ሰዎች አለን? የለንም። ስለዚህ ኃጢአታችሁ እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ ይላል። ስለዚህ ኃጢአት በየትኛው መንፈሳዊ ሕይወት ለሕይወታችን ትልቅ እንቅፋት ይሆናል። ሌላው በዚህ በማቴዎስ ወንጌል በምዕራፍ 3 ቁጥር 8 ላይ እንግዲህ ለንስሐ የሚገባ ፍሬ አድርጉ ይላል። ንስሐ የገባችሁ ሰዎች ለንስሐ የሚገባ ፍሬ አድርጉ። ያ ማለት ምንድነው? የንስሐ ፍሬ ማለት ጸሎት ነው። የንስሐ ፍሬ ማለት ስግደት ነው። የንስሐ ፍሬ ማለት ምጽዋት ነው። የንስሐ ፍሬ ማለት ቅዱስ ሥጋውንና ክቡር ደሙን መቀበል ነው። የንስሐ ፍሬ ማለት በአምልኮት ጸንቶ መኖር ነው። የንስሐ ፍሬ ማለት በሃይማኖታችን የትኛውን ፈተና መከራ ቢመጣብን ጸንተን እንደ አባቶቻችን ሃይማኖታችንን ይዘን ቆሞ መገኘት ነው። ስለዚህ እግዚአብሔር አምላካችን ወደ እኔ ኑ አሳርፋችኋለሁ ብሏልና ሁላችንንም ንስሐ የገባነውንም ንስሐ ለመግባት የመጣነውን ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም በስጋም በነፍሳችን ያሳርፈን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። ይቆየን። አርንኖ አርስትክሙ አብ እግዚአብሔር አምላክነ በይደገብሮ ከመ ይባርክሙ አሜን። እግዚአብሔር ይባርከነ ወይትዓለነ። አቤቱ ጌታ ሆይ ሕዝብህን አደረሰንም ባርክ፣ እስከ ዘላለሙም ጠብቃቸው፣ ከፍ ከፍም አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደም የሚዋጃት ቤዛ የሚሆንካት ቅድስት ቤተ ክርስቲያንን ጠብቃት። ለነገስታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችንን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙንም የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ሕትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ። አባቶቼ፣ ካህናት፣ ወንድሞቼ ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ በየስማችሁ ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማይሠራ ኃጢአት እግዚአብሔር ይፍታ። በሰላም አሜን።
በሰላም ግቡ። ትንሽ ወደ ኋላ አቀራቀሩ የተወሰነ ወደ ኋላ ያላችሁ ስትመገሩ ስሙ። ከሱ መንጣሩ ይበላሻል። ለቶቻሰሙ እሱ ያላችሁ አትምክት፣ ወደዛ ሂዱ። ከእግዚአብሔር ስም እየጠየቅናችሁ ነው። ወደዛ ሂዱ። አሁን የቄዳር ጥምቀት ነውና ወደዛ ሂዱ። ከዚህ ያላችሁ ስም ወንድሞቻችን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። ወንታሮ ያላችሁ ቦታውን ለቀቅ አድርጉት። ወንታሮ ስለሚበላሽ ቦታውን ለቀቅ አድርጉት። እጣ እዚህ ጋር ከኛ ጋር ይገኛል። 200 ብር ነው። እየመጣችሁ መውሰድ ትችላላችሁ።
ቶሎ እነዚህ ጨርሱ። አይ ይሄ ለጥለ አይ በጎን አይቻልም አለ ሁለት ና ቴዲ ነገር ነው። ቴዲ እኔ ጋር ነው ስልክ የኔ እንኳን አይ እሱ ከስተብሎኝ ነው። በጎን ይቻላል ከደበረም ነው የሚባል ነገር ነው። ከደበረም ሌላ ደግሞ ያ አይ ይሄ መንገድ አንድ ላይ ቀረ የለም